እግዚአብሔር አምላክ የተመሰገነ ይሁን። ክብር ለጌታ ለኢየሱስ ይሁን። ሲቆመን ከእግዚአብሔር ቃል አንድ ስፍራ እናነባለን። እግዚአብሔር በልቤ አንድ መልእክት ውስጤ በጣም ምጥ ነበርና ምንድነው ምለው እግዚአብሔር ሆይ ስል ይሄንን ቃል ትላንት ነው እግዚአብሔር ውስጤ ያፈሰሰው። እስቲ አሜን። እኔን ውስጤን የፈወሰኝን የእግዚአብሔርን ቃል ይሄ መልእክት ነው ለእናንተ። እስቲ አሜን። ማቴዎስ ወንጌል ምዕራፍ 21 ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜ የታሰረችን አህያ ውርንጭላም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱና ውርንጭላውንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫነው፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳና ሲጩና ሆሳና በሉ። ኧረ ጩና እስቲ ሆሳና በሉ። ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም እያሉ ይጮሁ ነበር። ሲጮሁና ሆሳና በሉ። ወደ ኢየሩሳሌምም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሲተናወጠ በሉ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎችንም የርግብ ሻጮችንም ወንበሮች ገለበጠና፣ ጩሁና እስቲ ገለበጠና በሉ። ቤቴ ጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። በመቅደስ እውሮች አንካሶች ወደ እርሱ ቀረቡና ፈወሳቸው። ነገር ግን የካህናት አለቆች ጻፎች ያደረገውን ድንቃ ድንቅ በመቅደስም ሆሳና፣ ጩሁና እስቲ ሆሳና በሉ፣ ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁምን አላቸው። ያነበብኩላችሁ ማቴዎስ ወንጌል ምዕራፍ 21 ላይ ያለውን ቃል ነው። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያም ጊዜ ታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ጌታ ኢየሱስ ይህንን አለ። ፕሮግራም ነበረው። ጌታ ወደ ኢየሩሳሌም ሊገባ የተናገረው የትንቢት ቃል እንዲፈጸም። የትኛው የትንቢት ቃል? መጽሐፍ ቅዱስ እንደሚነግረን ዘካርያስ ምዕራፍ 9 ላይ ያለው የእግዚአብሔር ቃል መልእክት፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበለሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል።
የሚለው ትንቢታዊ መልእክት ይፈጸም ዘንድ ትንቢት ስለ ኢየሩሳሌም ተነግሮላታል። ይሄ ጌታ ወደዛች ወደ ኢየሩሳሌም ሲሄድ ወደ እርሷ የሚመጣው ንጉሥ ነው ይላል። ወደ እርሷ የሚመጣው የዋህ ነው። መጽሐፍ እንደሚል እኔ የዋህ በልቤም ትሑት ያለው ጌታ የዋሁ ጌታ እሱ ብቻ ሳይሆን ነብይ የሆነው እውነተኛ ነብይ የሆነው ጌታ ቅድም እንዳልኩ አስቀድሞ በነብይ ወደ አንቺ ይመጣል ተብሎ እንደተነገረላት ያንን የተስፋ ቃል ሊፈጽም ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። ዛሬ መልእክት አለኝ። የመልእክቴ ርዕስ ምንድነው ካላችሁኝ እንደ ከተማ እንደ ሀገር እንደ አብያተ ክርስቲያናት እንደ ቤተ ክርስቲያን ዛሬ መልእክት አለኝ እንድንነጋገርበት። ትንቢት እንደተነገረ ትንቢት ጠግበን አንሞትም። ጌታ የተናገረው በሕይወታችን ይፈጸማልና ኢየሱስ ወደኛ ይመጣል። ጩና ይመጣል በሉ። ይመጣል በሉ። ትንቢት አልተነገረም። ለኢየሩሳሌም ብቻ አይደለም እኮ ትንቢት የተነገረው። ዛሬም ለኛ ትንቢት ተነግሯል። ለምድራችን ትንቢት ተነግሯል። ለኢትዮጵያ ትንቢት ተነግሯል። እኔ ነግራችኋለሁ ጌታ ሹክ ያለኝን ኢየሱስ ይመጣል። ወደ አንቺ ይመጣል በሏት። እስቲ ለምድራችን ጩሁና ወደ አንቺ ይመጣል በሏት። ወደ ኢየሩሳሌም እንደገባ ጩሁና እስቲ ወደ አንቺ ይመጣል በሏት። ሲመጣ ደቀ መዛሙርቱን እንዲህ አላቸው ጌታ። መጽሐፍ ቅዱስ እንደሚነግረን በፊታችሁ ወዳለች መንደር ሂዱ፣ በዚያም ጊዜ ታሰረች አህያ ተነግሯል። ትንቢት የታሰረች አህያ ፈታችሁ አምጡልኝ። እቺ አህያ የኢየሱስ አይደለችም። እቺ አህያ የሌላ ነች። በነገራችን ላይ ጌታ ኢየሱስ ክርስቶስ በዚች ምድር ሲመላለስ የእግዚአብሔርን አጀንዳ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ሊፈጽም ስለመጣ የራሱ የሆነ ነገር እንኳን አልነበረውም። ሁሉን ነገር በተውሶ እስቲ ተውሶ በሉ። አህያ ተዋሰ። ኢየሱስ ወደ ኢየሩሳሌም ሊገባ ሲፈልግ እባካችሁ ሄዱ፣ አንዴ ታስተረች ውርንጭላለች አህያለች፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ጌታ ነው የላከን በሉ። አንዳች ቢላችሁ ለጌታ ያስፈልጋታል በሉ። አህያ ተውሶ መጣ የጌታ። በነገራችን ላይ ቅድም እንዳልኳችሁ ሁሉም በተውሶ ነው። ሲወለድ አወላለዱ ራሱ ግርግም በረት ተውሶ ነው። እኛ እኮ ስንወለድ ብዙ ነገሮች ተሟልተዋል። ኢየሱስ በሌላ ስፍራ የራሳቸው ያልሆነ ስፍራ በግርግም በረት ውስጥ እበት ባለበት ስፍራ በዛ ስፍራ ጠረን ባለበት በሚሸትበት ስፍራ የእንግዳ ማረፊያ ጠይቀው ግርግም በረት ተውሶ ጌታ ኢየሱስ ሕዝቡን ለማገልገል ሕዝቡን ለመመገብ ፈልጎ እስቲ በእጃችሁ ምን አለ አለ። አረኛ ጋር ያለው 5 እንጀራና 2 ዓሣ ነው። እሷን እስቲ 5 እንጀራና 2 ዓሣ አውሱኝ አለ። ባርኮ ለሕዝቡ ሰጠ። መጽሐፍ የሚለው ይህን ነው። ቅድም እንዳልኳችሁ ሲወለድ ግርግም በረት ተውሶ ወደ ኢየሩሳሌም ሲገባ አህያ ተውሶ ታንኳ ላይ ባህር አካባቢ ኢየሱስ ለማስተማር ሲፈልግ እባክህ ስምዖን ታንኳን አውሰኛለሁ፣ ታንኳን ልስበክበታለሁ። የራሱ ነገር እንኳን የለውም። ለዚህ ነው ያ ሰው ሲጠይቀው ልከተላ ነው። ልንገርህ እያወክ ግባበት። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው። የሰው ልጅ ራሱን የሚያስጠጋበት ነገር የለውም። ይሄን ወቀ ነው። እኔ ማደርጋቸው ነገሮች ሁሉ በተውሶ ነው። ታንኳ ተውሶ ከደቀ መዛሙርቱ ጋር የጌታን እራት ለመብላት
ሲፈልግ ጌታ ኢየሱስ ክርስቶስ አብሮ ለማሳለፍ ያችን የመጨረሻዋን ጊዜ ደቀ መዛሙርቱን ሂዱና የእከሌን ቤትህን አውሰኝ በሉት፣ ቤትህን ልጠቀምበት። ቤት ተውሶ እንዴ እናንተ የተቀበረበት መቃብር እንኳን ኢየሱስ ተውሶ ነው። የተሰቀለበት መስቀል እንኳን ኢየሱስ ተውሶ ነው። ግን ደስ የሚለኝ ነገር ኢየሱስ የተዋሰውን ነገር ይመልሳል። እስቲ አሜን በሉ። እንደኛ አይደለም። እችን ውርንጭላ አውሰኝ፣ እችን አህያ አውሰኝ። አንዳች ቢጠይቃችሁ ለጌታ ያስፈልጓታል። እና ደቀ መዛሙርቱም ለጌታ ምቹ ሁኔታ ፈጠሩለት። አመጡለት። ያችን ውርንጭላ ይዘው ያችን አህያ ይዘው አመጡለትና ኢየሱስ ከመቀመጡ በፊት እሷ ላይ አነጠፉ ይላል። ደቀ መዛሙርቱ ምቹ ሁኔታ ፈጠሩ። ፕሮግራም አለን፣ ወደ ኢየሩሳሌም እንገባለን። ፕሮግራም አለን፣ በኢየሩሳሌም የሚሆን ነገር አለ። ምክንያቱም ትንቢት ተነግሯል። ትንቢት አስቀድሞ ተነግሯል። ህዝብ እየናፈቀ ነው። መቼ ነው ይሄ መሲህ የሚመጣው? መቼ ነው የሚመጣው? መቼ ነው የሚያስተካክለው? መቼ ነው ታሪክ የሚቀየረው? መቼ ነው? ኢየሱስ ተቀመጠና ያቺ አህያ ላይ ካስቀመጡ በኋላ እቺ አህያ እኮ እንጨት ተሸከም የነበረች ነች። እቺ አህያ ሌላ ነገር ስትሸከም የነበረች ነች። አህያዋ ራሷ ክብር አገኘች። ሌላ ነገር የሚጫንባት አህያ ክብር አገኘች። ኢየሱስ ከበረባት። ኢየሱስ ካልተቀመጠብን ወገሮቼ ምንም ነን። እንኳን ኢየሱስ ተቀመጠብን፣ እንኳን ሞገስ አገኘን፣ እንኳን ታሪካችን ተለወጠ። እንቅስቃሴ ተጀመረ። ወዴት? ወደ ኢየሩሳሌም። ከፊት ያለ ህዝብ አጃቢ፣ ከፊት ያለ ህዝብ ወጣ። ከኋላ ክፍሉን አንብቦት፣ ከኋላም ህዝብ ተከተለው። ኢየሱስ በአህያ ላይ ተቀምጦ እየገሰገሰ ነው። አንድ መዝሙር ይዘምራል። ጩና ሆሳና በሉ፣ ጩና ሆሳና በሉ። ሆሳና ማለት የዕብራይስጥ ቃል ነው። ሆሳና ማለት በተለይ ለትንሣኤ በዓል አንድ ሳምንት የቀረው ነው። ሆሳና የቃሉ ትርጉም የዕብራይስጥ ቃል ነው። ትርጉሙ የድነት ልመና ነው። ትርጉሙ አሁንም አድን ኢየሱስ ማለት ነው። አሁንም አድን በሉና ጩ እስቲ፣ አሁን አድን። ሆሳና ዋሴና፣ አዳኘና፣ ጠበቃዬና። ጩሁና ባካችሁ፣ አሁን ማዳኑን የምትፈልጉ ጩሁና ሆሳና በሉ። ሆሳና እያለ የተዘመረለት ሆሳና፣ ከፊት የሚቀድመው ሆሳና፣ ከኋላ የሚቀድመው ሆሳና። ኢየሱስ ክርስቶስ ሄደ። ገና ሲገባ ይላል ክፍሉን ስታነቡት ወደ ኢየሩሳሌም መላው ከተማ ተናወጠ ይላል። ወይ መላው ከተማ ምን አለ? ነውጥ ሆነ። ማን ነው አሉ? ወደ ከተማችን እየገባ ያለው ወደዚህ ኢየሩሳሌም ብዙ ሰው ገብቶባት ያውቃል። ግን ዛሬ የሚገባው ንጉስ፣ ዛሬ የሚገባው ነብይ፣ ዛሬ የሚገባው የዋህ፣ ዛሬ የሚገባው ታላቅ ሰው አረ ከተማይቱ ላይ ነውጥ ሆነ። ምንድነው አሉ? አረ ነብዩ ኢየሱስ እየገባ ነው። አስቀድሞ አልሰማችሁም? ትንቢት ተነገረው ወደ ኢየሩሳሌም የሚመጣው። አረ ሲመጣ የሆነ ነገር ሊያስተካክል ነው። አረ የሆነ ነገር ሊሰራ ነው። የሆነ ነገር ሊያበጅ ነው። ለምድሬ ሆሳና፣ ለኢትዮጵያ ሆሳና፣ ለቤተ ክርስቲያን ሆሳና፣ ላንቺ ጉዳይ ሆሳና፣ ላንተ ጉዳይ ሆሳና። ባክጩና ሆሳና በል።
አሁን አድን በል። ድነቱን ከፈለክ፣ ጉብኝቱን ከፈለክ፣ ስኬትን ከፈለክ፣ መከናውን ከፈለክ ትንቢት ጠግበን አንሞትም። ኢየሱስ ወደ ኢየሩሳሌም እመጣለሁ እንዳለ ወደ አንቺ ይመጣል። ይመጣል። ጩና ይመጣል በለው። መጣ፣ ገባ ኢየሱስ። ለጽዮን ልጅ ነው ንጉሥሽ የዋህ ነው። በአህያ ላይ በአህያይቱ ግልገት በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በለዋት ተብሎ በነቢይ የተነገረ ይፈጸም ዘንድ ደቀ መዛሙርቱ ጌታ እንዳዘዛቸው አደረጉ። የሚቀድሙት ሕዝብ የሚከተሉት ሆሳና ለዳዊት ልጅ በጌታ ስም ይመጣ የተባረከ ነው፣ ሆሳና በአርያም እያሉ ጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው። ኢየሱስ ገባ፣ ኢየሱስ ገባ፣ ኢየሱስ መጣ። ኢየሱስ በመቅደስ የሚገዙትን በመቅደስ የሚሸጡትን በመቅደስ የሚገዙትን ሁሉ አወጣ። ገንዘብ ለዋጮችን፣ ገበታዎችን፣ ሻጮችን ወንበሮች ጮውና ገለበጠ ብሎ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ያን ሰዓት በመቅደስ ያ ሆሳና የሚል ሕዝብ የሚከተለው ሕዝብ ቋጠሮ የነበረበት ሕዝብ እንቆቅልሽ የነበረበት ሕዝብ ተሰበሰበ። እኔ አንድ ነገር ልንገራችሁ። ኢየሱስ ወደ ኢየሩሳሌም ሲገባ ኢየሱስ የተናገረው ትንቢት ሲፈጸም በዚች ከተማ ውስጥ በዚችም ቤተክርስቲያን ውስጥ በዚችም ቤተ መቅደስ ውስጥ መጽሐፍ እንደሚል አራት ነገሮች በከተማ ውስጥም በቤተ መቅደስ ውስጥ አራት ነገሮች ተከናውነዋል። እባካችሁ ጩሁና ሆሳና በሉ። እስቲ ሆሳና በሉ፣ ሆሳና በሉ። ኢየሱስ ወደ ኢየሩሳሌም ሲመጣ የተከሰቱ ነገሮች፣ ከዚህ ክፍል የተከናወኑ ነገሮች አራት ነገሮች ታይተውኛል። የመጀመሪያው ገና ወደ ኢየሩሳሌም ሲገባ መላው ከተማ ተናወጠ። መንደር አይደለም የተናወጠው፣ ሰፈር አይደለም የተናወጠው፣ የሆነች ኤሪያ አይደለችም የተናወጠው። ወገኖቼ እጅን በአፍ ላይ የሚያስጭን የሚዘመርለት ንጉሥ፣ የሚሸበሸብለት ንጉሥ፣ የዋ የሆነ ንጉሥ፣ እውነተኛ የሆነ ንጉሥ፣ ይሄ ነብይ የሆነ ንጉሥ ሲመጣ ከተማይቷ ነውጥ ሆነ። ወገኖቼ እግዚአብሔር ሲመጣ ነውጥ ይሆናል። ነውጥ ይሆናል። እኔ ናፍቃለሁ፣ እኔ ናፍቃለሁ። ትንቢት ተነግሮላታል ለምድሬ፣ ትንቢት ተነግሮላታል ለኢትዮጵያ። ብዙ ትንቢት ሰምተናል። ያ የተናገረው ትንቢት ግን ይፈጸማል። የሚያምን ሰው አሜን ይበል። ነውጥ ይምጣ የምትሉ አሜን በሉ። ነውጥ ይምጣ የምትሉ አሜን በሉ። ከተማው ተናወጠ እንደሚል የሆነ መንፈሳዊ ነውጥ ይምጣ። የሆነ መለኮታዊ ነውጥ ምድሬ ላይ ይምጣ። ጀምሯል ጌታዬ፣ ማንገጫገጭ ጀምሯል። ጀምሯል በሉ እስቲ። አዎ ነውጥ ይምጣ፣ ነውጥ ይምጣ። ወገኖቼ የወንጌል አስኳል ኢየሱስ ነው። አስኳሉ ይታይ ዘንድ ደግሞ ቅርፊቱ መሰበር አለበት። አንዳንዶች ቅርፊቱን አትነካኩት ይለናል። አስኳሉ ይታይ ዘንድ በጌታ በኢየሱስም በምድሬ ላይ ያለ የተለያዩ ሽፋኖች ይሰበሩ። ጀምሯል ጌታዬ፣ ጀምሯል ማንገጫገጭ፣ ጀምሯል ነገር መፈለግ፣ ጀምሯል መነካካት፣ ጀምሯል ሰው ማስነሳት፣ ጀምሯል ቋንቋ መደበላለቅ፣ ጀምሯል። እስቲ ጀምሯል በለዋ ጩሁና
ይምጣ የምትሉ ጩና ሆሳና በሉ። ነውጥ ይሆናል። መጽሐፍ ቅዱስ ላይ ነውጥ ሆኗል። ሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። አንተ ነውጥ ሲመጣ የእግዚአብሔር ቃል በግልጥ ይሰበካል። የሆነ ነገር እናፍቃለሁ። የሆነ ነገር ውስጤን ያቀጣጥለኛል። ወገኖቼ ነውጥ ይምጣና የእግዚአብሔር ቃል በግልጥ ይሰበክ። ጩና አሜን በሉ። ወገኖቼ እና ሐዋርያት ሥራ መጽሐፍ ቅዱስ ላይ ስትመለከቱ ምዕራፍ 16 ላይ ወንጌል በመስበካቸው ምክንያት እስር ቤት ውስጥ እንደገቡ ይናገራል። ድንገትም ይላል የወህኒው መሰረት ተናወጠ ይላል። ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ ይላል። ይሄንን ነውጥ ያመጣው የሰራዊት ጌታ እግዚአብሔር ነው። ወገኖቼ ወደ ምድር ሲመጣ እግዚአብሔር ነውጥን ሲያመጣ መሰረትን የሚያናጋ ነውጥን እግዚአብሔር ያመጣል። የተቆለፈ መጽሐፍ እንደሚል ደጆችን የሚከፍት ነውጥ ለምድራችን ይመጣል። የሰዎችን እስራት የሚፈታ ነውጥ ለምድራችን ይመጣል። አንተ ኢየሱስ ሲገባ ነውጥ ሆነ። አረ ምንድነው? ኢየሱስ መጥቷል። ኢየሱስ ከመጣ ነውጥ ይሆናል። እስቲ ነውጥ ይሆናል በሉ። ነውጥ ይሆናል በሉ። ሁለተኛ የሆነው ነገር ከተማ ብቻ ሳይሆን የተናወጠው በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ ይላል። ሲመጣ ወደ ኢየሩሳሌም ወንበሮችን ገለበጠ። የገንዘብ ለዋጮችን ወንበር፣ ገበታዎችን፣ የርግብ ሻጮችን ወንበር ገለበጠ። በዚህ መልኩ ሲገለጥ አይተውት አያውቁም። ኢየሱስ ጅራፍ ማበጀት ጀመረ። እንዴ ጅራፍ መጠቅለል ጀመረ። ደቀ መዛሙርቱ እንዴ ምን ሊያደርግ ነው? በዚህ መልኩ አይተውት አያውቁማ። እነሱ የሚያውቁት ሲያበላ ነው። እነሱ የሚያውቁት ሲያጠጣ ነው። እነሱ የሚያውቁት ሲያስተምር ነው። እነሱ የሚያውቁት ሲፈውስ ነው። እነሱ የሚያውቁት ሲፈውስ ነው። እነሱ የሚያውቁት ድንቅና ታምራት ሊያደርግ ነው። የምን ጅራፍ ነው? በዚህ መልኩ ሲገለጥ አይተውት አያውቁም። ቤቴ ጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ገለባበጠው። ያ የዋሁ ንጉሥ፣ ያ ትሑቱ ንጉሥ፣ ያ ኃይለኛው ንጉሥ ከተማ ብቻ ሳይሆን የሚያናውጠው መቅደሱንም ሊያበጀው መጣ። የሆነው ነገር ነው። የቤቱ ጠረን ተለውጧል። ያ ቤተ መቅደስ ከዛ በፊት ዕጣን የሚሸት ነው። ያ ቤተ መቅደስ ከርቤ የሚሸት ነው። ያ ከርቤ ሽቶ ያለበት ነው። መዓዛው መልካም ነው። አሁን ከብት ካለበት አለ፣ በግ ካለ ሽታ አለ፣ እርግብ ካለ ኩስ አለ። ቤቱ ጠረኑ ተቀይሯል። ኢየሱስ ወንበር ገለበጠ፣ የሚሸጡትን አወጣ፣ ግልብልብጡን አወጣው። እነግራለሁ ወደ አንቺ ይመጣል እንዳሏት ሲመጣ መልክ እንዳስያዘ ዛሬ በጌታ በኢየሱስ ክርስቶስም የሚገለበጡ ወንበሮች ይታዩኛል። እግዚአብሔር ይገልብጣቸው። ጫጫታው ደርቷል። ዛሬም ብዙ እግዚአብሔር የሌለባቸው ጫጫታዎች አሉ። እግዚአብሔር ወደሚፈልገው አምልኮ እግዚአብሔር ይመልሰን። ዛሬ ከእግዚአብሔር እኩል የተስተካከሉ የሚመስሉ ብዙ ወንበሮች አይታያችሁም? ኃጢአትን እየጨለጡ ያሉ፣ ከእግዚአብሔር ጋር እየተተካከሉ ያሉ፣
ኃጢአትን እየጨለጡ እያገሱ የሚኖሩ የጊዜ ጉዳይ ነው ወዳጆቼ፣ የጊዜ ጉዳይ ነው እንጂ እነዚህን ወንበሮች እግዚአብሔር ይገለብጣቸዋል። ጩሁና ሆሳና በሉ። ሶስተኛ ያደረገው ቤተ መቅደሱ ላይ ይሄን ነገር ብቻ ሳይሆን ኢየሱስ ሲመጣ ከተማ ተናወጠ። ኢየሱስ ሲመጣ ቤተ መቅደስ ውስጥ የሚሸጡትን የሚገዙትን አወጣ፣ ወንበሮችን ገለበጠ። ሶስተኛ ያደረገው ቤቱን የጸሎት ቤት ሊያደርገው ኢየሱስ መጣ። የምን ቤት? የምን ቤት? የምን ቤት? የጸሎት ቤት። የወንበዴ ዋሻ ያደረጉትን የጸሎት ቤት ሊያደርገው መጣ። ቤቱ የጸሎት ቤት ነው። እግዚአብሔር የሚመለክበት ቤት ነው። ብዙዎች እኮ ከዛ ቤተ መቅደስ ተባረዋል። አረ መቼ ነው የሚሉ ብዙ ቅሬታዎች ቤታቸው የተቀመጡ አንካሶች፣ ብዙ የተቀመጡ ጉንድሾች፣ ብዙ የተቀመጡ አይነ ስውራን፣ ብዙ የተቀመጡ የሚያነቡ አባቶች እናቶች እቤት ተሰብስበው ቁጭ ብለዋል። አረ መቼ ነው ይሄ ትንቢት የሚፈጸመው የሚሉ መጣና ኢየሱስ ቤቴ ጸሎት ቤት ትባላለች፣ በጸሎት ቤቴ ደስ አሰኛችኋለሁ እንደሚል ጸሎት ከእግዚአብሔር ጋር መነጋገር አይደለምን ወዳጆቼ? ጸሎት የልብን ሐሳብና ጥያቄ ለእግዚአብሔር መንገር ነው። ጸሎት እስትንፋስ ነው። ሰው ሳይተነፍስ እንደማይኖር ሁሉ ክርስቲያን ሳይጸልይ መኖር አይችልም። ባቡር ለመጓዝ ሐዲድ እንደሚያስፈልገው ሰው ከእግዚአብሔር ጋር የሚያገናኘው ሐዲዳችን ጸሎት ነው። ጸሎት ተቋርጦ ምን አምልኮ አለ? የቅዱሳን ጸሎት እኮ በስራዋ እጅግ ኃይልን ታደርጋለች። ያንተ ጸሎት ስራ ይሰራል። ያንቺ ጸሎት ስራ ይሰራል። በጸሎታችን እውነት ነው አንታመንም። ጸሎታችንን በሚመልሰው ጌታ እንታመናለን፣ እንጮሃለን። ቤቱ የጸሎት ቤት ይሆናል። መጽሐፍ እንደሚል ዛሬ ብዙ የጸሎት ሕይወታችንን የበላ ዋሻ አለ። የእያንዳንዳችንን ዋሻዎች እናውቃቸዋለን። የኔን ዋሻ አውቀዋለሁ። ያንተን ዋሻ አንተ ታውቀዋለህ። ያንቺን ዋሻ አንቺ ታውቂዋለሽ። የነሱ መደበቂያ ያ ነበር። የነሱ መሰወሪያ ያ ነበር። ያ ጊዜ ለነሱ የተመቻቸው ሰዎች አሉ፣ ደግሞ ያልተመቻቸው ሰዎች አሉ። ልክ እንደ ዛሬዋ በምድራችን እያለፈ እንዳለው ነገር ይሄ ጊዜ የተመቻቸው ሰዎች እኮ አሉ፣ ያልተመቻቸው የሚያነቡ እናቶች አሉ፣ የሚያለቅሱ አባቶች አሉ። መሰዊያችንን ያፈረሰብን የእያንዳንዳችን ዋሻ እግዚአብሔር ያፍርሰው። ሲያፍርሰው በለዋ፣ ያፍርሰው በለዋ። ብዙ ቦታ የእግዚአብሔር ቤት እንዳይሰራ የእግዚአብሔር ቤት ብዙ የወንበዴዎች ዋሻ አይታያችሁም? ቤቱን የጸሎት ቤት ሊያደርገው መጣ። ዋው! የመጨረሻ እግዚአብሔር ያደረገው ነገር ቤቱን የፈውስ ቤት ሊያደርገው መጣ። ጩሁና አሜን፣ ጩሁና አሜን። ፈውስ የፈለጋችሁ፣ ችግር ያለባችሁ፣ ቋጠሮ ያለባችሁ፣ እንቆቅልሽ ያለባችሁ እረ ጩሁና ሆሳና በሉ፣ ጩሁና ሆሳና በሉ። ግድ የለም ሆሳና በሉ። ቤቱን የፈውስ ቤት ሊያደርገው መጣ። ዕውሮች፣ አንካሶች፣ በሽተኞች ፈወሳቸው ብሎ መጽሐፍ ቅዱስ ይናገራል። ቤቱ ወገኖቼ የፈውስ ቤት ነው። ቤቱ ሰው አርነት የሚወጣበት ቤት ነው። ሰዎች ነፃ የሚወጡበት ቤት ነው።
እውሮች እዛ ቤተ መቅደስ ውስጥ እውሮች አይናቸው ሲበራ አስቡ። አንካሶች ሲዘሉ አስቡ። ቤታቸው ተቀምጠው የነበሩ ሲጎበኙ አስቡ። አምልኮው ቀለጠ። ውጪ ብቻ አልነበረም ሆሳና የሚባለው ጩኸቱ። አሁንም መቅደስ ውስጥ ሆሳና፣ አሁንም አድን፣ አሁንም ጎብኝ፣ አሁንም ተመልከት። እዛ ጋር እውር ሲያበራ ሆሳና፣ እዚህ ጋር ሲፈውስ ሆሳና፣ አረ ጌታዬ አሁንም አድን ይሉታል። እዚህ ጋር ሰው ሲፈወስ ሆሳና። አረ ይህን ቤት እግዚአብሔር በዚህ መንፈስ ይባርከው። ወደ ኢየሩሳሌም ሲገባ ደስተኞች የነበሩ እንዳሉ ደስተኞች ያልነበሩ ነበሩ። ቤቱን እኮ ስርዓት ማስያዝ የነበረባቸው፣ መቅደሱን እኮ ስርዓት ማስያዝ የነበረባቸው የካህናት አለቆች ነበሩ። ቤቱን ስርዓት ማስያዝ የነበረባቸው ጻፎች ነበሩ። ቤቱን ስርዓት ማስያዝ የነበረባቸው በወቅቱ የነበሩ ኃላፊዎች፣ መሪዎች እኮ ነበሩ። ነገር ግን ቤቱን የወንበዴ ዋሻ አደረጉት። ይህንን መልክ ማስያዝ የነበረባቸው እነሱ ነበሩ። ትንቢት እንደተነገረው አባቶቻቸው ለዘመናት ሆሳና ማዳን አሁን ይሁን ያሉለትና የዘመሩለት በዕለተ ቀጠሮ ማዳኑን ሊያሳይ ከጽዮን ደጃፍ ቀርቦ ሳለ የማያውቁት ሆሳና ሲሉ፣ ያልሰሙት ሆሳና ሲሉ፣ ትንቢቱን የማያውቁት ሆሳና ሲሉ፣ ትንቢቱን ያላነበቡት ሆሳና ሲሉ ሲናገሩ፣ ሲዘምሩ፣ ሲጮሁ፣ ትልልቆቹ ግን ትንቢቱን የሚያውቁት፣ ትልልቆቹ ግን ቃሉን የሚያውቁት፣ ሕጉን የሚያውቁት እንኳን ሆሳና ሊሉ፣ እንኳን አድን ሊሉ፣ እንኳን ድረስ ሊሉ። ምክንያቱም ወንበራቸው ተነክቷላ። ምክንያቱም ቢዝነሳቸው ተነክቷላ። ምክንያቱም ጓዳቸው ተነክቷላ። ምክንያቱም መብታቸው ተነክቷላ። እንኳን ሆሳና ሊሉ። አረ እነዚህ ምንድነው የሚጮሁት? ዝም አሰኛቸው እንጂ። በመቅደስ አይተዋል እኮ ያደረገውን። ጩሁና እስቲ ድንቃ ድንቅ በሉ። እስቲ ድንቃ ድንቅ በሉ። ይሄ ቃል እንዴት ደስ ይለኛል። እስቲ ድንቃ ድንቅ በሉ። ያደረገውን አይተው ዝም በላተ። የምን ሆሳና ነው? የምን ጩኸት ነው? ኢየሱስ ጋር ጭራሽ መጡና እነዚህ የሚሉትን አትሰማም አሉት። የነሱን አምልኮማ እሰማለሁ፣ የነሱን ዝማሬማ እሰማለሁ፣ የነሱን ሆሳናማ እሰማለሁ። ከሕፃናትና ከሚጠቡት አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁትም ወገኖቼ? ጥቅስ ያውቃሉ፣ የጥቅስ ችግር የለባቸውም። ጥቅስ አዋቂዎች ብቻ እንድንሆን እግዚአብሔር አይፈልግም። የጥቅስማ ግርግዳም ጥቅስ ይሸከማል። ምንድነው የሚጮሁት? እሰማለሁ። ዋ የካህናት አለቆች ተቆጡ። ጻፎች በመቅደስ ያደረገውን ድንቅ ድንቅ አይተው ተቆጡ። ዛሬም መልእክት አለኝ። ለምድሬ ትንቢት ተነግሮላታል። ለቤተ ክርስቲያን ትንቢት ተነግሮላታል። እንደ ግል ትንቢት ተነግሮኛል። ላንተ ተነግሮሃል፣ ላንቺ ተነግሮሻል። ወደ ኢየሩሳሌም እንዲህ በሏት፣ በአህያይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። አጠገባችሁ ያለውን ሰው ወደ አንተ ይመጣል በሉት። ይመጣል በሉታ፣ ይመጣል በሉታ፣ ይመጣል በሉታ። ያንን አመጣጥ እያልኳችሁ አይደለም።
ያንን አመጣጥ እያልኳችሁ አይደለም። እሱማ ይመጣል የታወቀ ነው። አሁን ግን ነግራለሁ፣ ትንቢት የተነገረን ትንቢት ስጋ ይለብሳል። አሁንም ወደ አንቺ ይመጣል በሏት። ለአንዳንዶች መልእክት ነው። ወደ አንቺ ይመጣል በሏት። ቃሉን ላከ ፈወሳቸው እንደሚል ፈውስ እንዳደረገ በዚህ ስፍራ ይሄ ስም እኮ ዛሬም ይሰራል። ይሄ ስም ዛሬም ሕያው ነው። ኢየሱስ በሉሲ። የስሙ ትርጉም እኮ አዳኝ ነው። ከተማ ላይ ይሄ ስም ለውጥ አመጣ። ቤተ መቅደስ ውስጥ ይሄ ስም ለውጥ አመጣ። በጸሎት ቤት ውስጥ ኢየሱስ ለውጥ አመጣ። ይሄ ስም ደግሞ ብዙ አንካሶችን እዛ መቅደስ ውስጥ ፈወሰ። አንተ ዛሬም ይሄ ስም ታላቅ ነው የሚል ጮሆ አሜን ይበል። የኢየሱስ ስም ዛሬም ይሰራል በሉ። ይሄ ስም የዳንበት ስም ነው። አማራጭ የሌለው የዳንበት ስም ነው። ያለ ልክ ከፍ ከፍ ያለ ስም ነው። ፈጥኖ ባፋችን የሚመጣ ስም ነው። ሰይጣን ከጠመደብን ወጥመድ ያመለጥንበት ስም ነው። ስሙ እንደሚፈስ ዘይት ነው። ጩና አሜን በሏ። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ የሚልበት ስም ነው። ከኃጢአት ባርነት ነፃ የወጣንበት ስም ነው። ከሰይጣን መንጋጋ ነፃ የወጣንበት ስም ነው። የወጣንበት ስም ነው። ለዚህ ስም ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ዛሬም ያድናል። ጩና ያድናል በሏ። የቴሌቪዥን ማስታወቂያ አላየም? ለህይወትም ሆነ ለንብረት የኢትዮጵያ መድን ድርጅት ሲሉ፣ አንተ መድን ድርጅት እኮ ንብረት ከወደመ በኋላ ነው የሚመጣው። ምን ገጠመህ ይላል። እንዴት ነበር ሲቀጣጠል? እንዴት ነበር የሆነ? ብዙ ማስረጃ ይፈልጋል። ለህይወትም ሆነ ለንብረት የኢትዮጵያ መድን ድርጅት ነው። አንተ መድን ድርጅት ነገርህ ከወደመ በኋላ ኢየሱስ የሚለው ስም ዛሬ ይመጣል። የዳናችሁ የላችሁም፣ የተረፋችሁ የላችሁም፣ ቀንበራችሁ የተሰበረ የላችሁም፣ እግዚአብሔር ጣልቃ የገባላችሁ የላችሁም። አረ ኢየሱስ ያድናል። ዋው! አረ እዚህ ውስጥ የተረፋችሁ የላችሁም፣ ይህ ስም ያተረፋችሁ የላችሁም፣ ጣልቃ የገባላችሁ የላችሁም። አንተ ጌታ ባለውለታ ነው። ዝም ትላለህ ታዲያ? ዝም ትያለሽ ታዲያ? ክብር ስጪው ለዚህ ጌታ። ይህ ስም ዛሬም ይሰራል። ጩና ይሰራል በሏ። ሲጩና ይሰራል በሏ። ጥንትም ይሰራል፣ አሁንም ይሰራል። እስቲ አሜን። አንድ ወታደር ሲመሰክር በአብዮቱ ጊዜ ያሉ እና ሲመሰክር አንድ ጦሩ ቤት የነበረ ሰው ነው የመሰከረልኝና ይሄ ሰው አብዮቱን ይቃወማል። አብዮቱን ስለሚቃወም የሆነ እርምጃ ሊወሰድበት ያስፈልጋል አሉ። አራተው አዎ አብዮቱን ይቃወማል። አስጠሩት። ብዙ ወታደር በተሰበሰበበት አንተ ምንድነው ምን ሰማው አሉት። አብዮቱን ትቃወማለህ አሉት። ካፌ ሰምታችኋል? አሁን እዚህ መካከላችን አንድ ነገር እንድትናገር ነው የምንፈልገው። ምን? ሁልጊዜ አሸናፊ አብዮት ነው በሉት። ሁልጊዜ አሸናፊ አብዮት ነው በሉት። ጌታ ያቀብል የለ ቆመና እዛ ሁሉ ህዝብ በተሰበሰበበት ሁልጊዜ አሸናፊ አብ ህይወት ነው አለ። ምን? ሁልጊዜ አሸናፊ አብዮት ነው በሉት። ሁልጊዜ አሸናፊ አብ ህይወት ነው። ሁልጊዜ አሸናፊ አብ ህይወት ነው። ሁልጊዜ አሸናፊ አብ ህይወት ነው። ሁልጊዜ አሸናፊ። ውሸታሞች ሂድ አንተ ሂድ ነፃ ነህ አሉት።
ሁልጊዜ ሲያሸንፍ የነበረ ጌታ ዛሬም ያድናል። ወደ አንቺ ይመጣል። ትንቢት ለተነገረላት ለምድሬ ወደ አንቺ ይመጣል በሏት። ወደ አንቺ ይመጣል። አንቺ ኢትዮጵያ በሏት። አንቺ ኢትዮጵያ በሏት። ወደ አንቺ ይመጣል በሏት። በሰሜን ይመጣል፣ በደቡብ ይመጣል፣ በምስራቅ ይመጣል፣ በምዕራብ ይመጣል። ይመጣል። ትንቢት የተነገራችሁ እግዚአብሔር እንዲህ ያላችሁ እመጣለሁ ያላችሁ ወደ አንቺ ይመጣል። ትንቢት የተነገረ ወደ አንተ ይመጣል። ችግር ውስጥ ያላችሁ፣ ቋጠሮ ውስጥ ያላችሁ ብቻ እናንተ የሚያስፈልገው አንድና አንድ ነው። ሆሳና ማለት አሁን አድን፣ አሁን አድን፣ አሁን ድረስ ዋሴና ተበቃይና ማለት ነው። እስቲ ሆሳና በሏ። እንዲመጣልህ ከፈለክ፣ እንዲደርስልህ ከፈለክ እመጣለሁ እንዳለ ኢየሱስ መጣ። ሲመጣ ከተማ ተናወጠ። ሲመጣ ቤተ መቅደሱን አጸዳው፣ ወንበሮች ገለበጠ። ሲመጣ ቤቱን የጸሎት ቤት አደረገው። ሲመጣ ፈውስ ሲናፍቁ የነበሩ ብዙ ቋጠሮ የነበረባቸውን ኢየሱስ ፈወሰ። ዛሬ ይሄ ቃል ፊክሽን አይደለም። ዛሬ ልቦለድ አይደለም። ይሄ ቃል ይሰራል። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። ሁለት አፍ ካለው ሰይፍ የተሳለ ነው። ተረኞች በሆንን ኢየሱስ ይመጣል።